ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬም እንደተለመደው ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሰ ጉዳያችን ምን ይመስላል? እንግዲህ ዳኞች ከችሎት የሚነሱበትን ወይም ደግሞ ዳኛ የሚቀየርበትን ሁኔታ የምናይ ይሆናል። እንግዲህ በተለያየ ምክንያት ዳኛው ጉዳዩን ቢያየው ፍትሐዊ የሆነ ፍርድ ለመስጠት የማይቻል በሆነ ጊዜ ህግ ያስቀመጠዋልና በዚህ ጉዳይ ላይ ዳኞች ከችሎት የሚነሱበት ምክንያት አለ። ስለዚህ በዛሬው ቪዲዮአችን ዳኞች ከችሎት የሚነሱበት ወይም ከችሎት እንዲነሱ የሚያደርጓቸውን 5 ምክንያቶች አሉ። እነሱን እናያለን። እንዲሁም ዳኞች ከችሎት እንዲነሱ አቤቱታ ሲቀርብ ህጋዊ አቤቱታ አቀራረብ ምን እንደሚመስል እናያለን። በመጨረሻም በሶስተኛ ደረጃ ትክክል ያልሆነ አቤቱታ ዳኛው ከችሎት እንዲነሳ የሚቀርበው አቤቱታ ተገቢነት የሌለው ከሆነ የሚያስከትለውን ኪሳራና ቅጣት የምናይ ይሆናል ማለት ነው። ስለዚህ እነዚህ 3 ነገሮች የምናይ ይሆናል። አሁን ቀጥታ ወደ ጉዳያችን እንሄዳለን ማለት ነው። እንግዲህ ዳኞች በችሎት ከሚያስነሷቸው አንደኛው ነገር ምንድን ነው? ዳኛው ከተከራካሪዎቹ ከአንደኛው ወገን ወይም ከጠበቃው ጋር የስጋ ወይም የጋብቻ ዝምድና ያለው እንደሆነ ነው። ስለዚህ ዝምድና ካለ የጋብቻም ሆነ የስጋ ዝምድና ዳኛው ከተከራካሪ ወገኖች ከአንደኛው ጋር ዝምድና ካለው ዳኛው ከችሎት እንዲነሳ ይደረጋል ማለት ነው። ምንድን ነው? ዳኝነት በባህሪው እንግዲህ ነፃና ገለልተኛ መሆን አለበት። ስለዚህ ዝምድና ባለበት ጉዳይ ላይ ደግሞ ትክክለኛ የሆነ ፍትህ ይገኛል ተብሎ ስለማይታሰብ ዳኛው የስጋም ሆነ የጋብቻ ዝምድና ካለው ከተከራካሪ ወገኖቹ ከአንደኛው ጋር ይህ ዳኛ እንዲነሳ ይደረጋል ማለት ነው። ሁለተኛው ዳኛው ከተከራካሪዎቹ የአንደኛው ወገን ሞግዚት ከሆነ ወይም ደግሞ ነገረ ፈጅ ከሆነ ወይም ጠበቃ ከሆነ በዚህን ጊዜ ዳኛው ከችሎት እንዲነሳ ይደረጋል ማለት ነው። ልክ እንደ ቅድሙ ዳኛው ሞግዚት ከሆነ ነገረ ፈጅ ከሆነ ወይም ጠበቃ ከሆነ ዳኛው ከችሎት እንዲነሳ ይደረጋል ማለት ነው። ሶስተኛው ዳኛው ክርክር የተነሳበትን ጉዳይ አስቀድሞ በዳኝነት አይቶት ከሆነ ወይም ደግሞ በግልግል ዳኝነት አይቶት ከሆነ ወይም ደግሞ በእርቅ ያየው ከሆነ አሁንም ዳኛው ይነሳል ማለት ነው። ስለዚህ ጉዳዩን አስቀድሞ ዳኛው ስለሚያውቀው ጉዳዩን አስቀድሞ ካወቀው ደግሞ ትክክለኛ ዳኝነት ይሰጣል ተብሎ አይታሰብም። ስለዚህ ዳኝነት እንግዲህ በባህሪው ምንድን ነው? መረጃና ማስረጃን መሰረት ተደርጎ ነው የዳኝነት ስራ የሚወሰነው እና ዳኛው አስቀድሞ ጉዳዩን የሚያውቀው ከሆነ ፍትሐዊ ውሳኔ ይሰጣል ተብሎ ስለማይገመት በዚህም ጊዜ ዳኛው ይነሳል ማለት ነው። ነገር ግን የይግባኝ ሰሚው ፍርድ ቤት በይግባኝ የቀረበለትን ጉዳይ አስቀድሞ ወደ ወሰነው ፍርድ ቤት በመለሰበት ሂደት ጉዳዩ የተመራለት ዳኛ ላይ ይህ ነገር ተፈጻሚ አይሆንም ማለት ነው። ለምሳሌ ጉዳዩ የታየው በመጀመሪያ ደረጃ ፍርድ ቤት ከሆነና ይግባኝ ተብሎበተይ ወደ ከፍተኛው ፍርድ ቤት ሂዶ የከፍተኛው ፍርድ ቤት ደግሞ መዝገቡን መልሶ ጉዳዩን ላየው ወደ መጀመሪያ ደረጃው ፍርድ ቤት መዝገቡን ከመለሰው ጉዳዩን ዳኛው አይቶታል ተብሎ ዳኛው እንዲነሳ አይደረግም ማለት ነው። ስለዚህ በይግባኝ የሄደ መዝገብ ከሆነ ይህ መዝገብ ተመልሶ ይህ ዳኛ መጀመሪያም እሱ ይዞ ስለነበረ እንዲያየው በማለት የበላይ ፍርድ ቤቶች በሚሰጡት ትዕዛዝ ላይ ዳኛው ጉዳዩን ታሁን በፊት ስለሚያውቀው ተብሎ እንዲነሳ አይደረግም ማለት ነው በልዩ ሁኔታ። ከዚህ ውጭ ግን ዳኛው ጉዳዩን አስቀድሞ በዳኝነት አይቶት ከሆነ በግልግል ዳኝነት አይቶት ከሆነ ወይም አስታራቂ ሆኖ በእርቅ ደረጃ ጉዳዩን አይቶት ከሆነ ጉዳዩን ስለሚያውቀው ከችሎት ይነሳል ማለት ነው እንጂ ይህን ጉዳይ አያየውም ማለት ነው። ሶስተኛው ይህ ነው። አራተኛው ዳኛው ከተከራካሪዎቹ ወገኖች በአንደኛው ወይም ከጠበቃው ጋር በፍርድ ቤት የተያዘ ክርክር ወይም ሙግት ያለው ከሆነ ከችሎት ይነሳል ማለት ነው። ስለዚህ የጥቅም ግጭት ይኖራል። እንግዲህ ዳኛው ከተከራካሪ ወገኖች ከአንደኛው ጋር ወይም ከጠበቃው ጋር በፍርድ ቤት ላይ የተያዘ ክርክር ወይም ሙግት ካለው ጥቅም አለው ማለት ነው ዳኛው። ስለዚህ ዳኛው ጥቅም ስላለው በዚህን ጊዜ ዳኛው ይነሳል ማለት ነው። አምስተኛውና የመጨረሻው ከነዚህ አሁን ከዘረዘርናቸው ውጭ ትክክለኛ ፍትህ አይሰጥም የሚያስብል ሌላ በቂ ምክንያት ካለ
ዳኛው ሊነሳ ይችላል ማለት ነው። ከነዚህ አሁን ከጠቀስናቸው ከ5 ውጭ ትክክለኛ ፍትህ ለመስጠት አስቸጋሪ የሆነ በቂና አሳማኝ የሆነ ምክንያት ካለ ዳኛው ከችሎት እንዲነሳ ይደረጋል ማለት ነው። በዚህን ጊዜ እንግዲህ ዳኛው ምንድን ያደርጋል? እነዚህ አሁን ከጠቀስናቸው አንዱ ባጋጠመ ጊዜ እንግዲህ ዳኛው ምን መሆን አለበት? ከችሎት ተነስቶ ሌላ ዳኛ መተካት አለበት ማለት ነው። እስካሁን የተነጋገርንባቸው እነዚህ ሁሉ እንግዲህ በፌዴራል ፍርድ ቤቶች አዋጅ ቁጥር 1234 ዝባር 2013 አንቀጽ 33 ላይ በግልጽ ተደንግገው ይገኛሉ ማለት ነው። እንግዲህ ዳኛ ከችሎት የሚነሳባቸው ምክንያቶች እነዚህ ናቸው። ወደ ማመልከቻው አቀራረብ ስንመጣ ማመልከቻው የሚቀርበው ክርክሩ ከመጀመሩ በፊት ነው። ወይም ደግሞ ማመልከቻ ለማቅረብ ምክንያት መኖሩን አመልካቹ እንዳወቀ ወዲያውኑ ማቅረብ አለበት ማለት ነው። ጉዳዮችን ቀድሞ ካወቃቸው ክርክሩ ከመጀመሩ በፊት መሆን አለበት። ጉዳዩን ደግሞ ቆይቶ ያወቀው ከሆነ አመልካቹ ጉዳዩን እንዳወቀው ወዲያውኑ ማመልከት አለበት ማለት ነው። ዳኛው ብቻውን የሚያስችል ከሆነና ከችሎት ስለመነሳት የሚያቀርበውን ማመልከቻ ተመልክቶ ጥያቄውን የተቀበለ እንደሆነ ከችሎት ይነሳል ማለት ነው ዳኛው። ነገር ግን ጥያቄውን ያልተቀበለው ከሆነ በዚያው ፍርድ ቤት በሚገኝ ሌላ ችሎት እንዲታይ ይሆናል ማለት ነው። ሌላ ችሎት ከሌለ ደግሞ የዚህን ፍርድ ቤት ውሳኔ ይግባኝ በሚያየው ፍርድ ቤት እንዲወሰን ይደረጋል ማለት ነው። እንግዲህ በዚህን ጊዜ ከችሎት እንዲነሳ ማመልከቻ የቀረበለት ዳኛ ከሌሎች ዳኞች ጋር የሚያስችል ከሆነ ማመልከቻው በዚያው ችሎት ባሉ ሌሎች ዳኞች ይወሰናል ማለት ነው። ዳኞች ብዙ ሆነው የሚያስችሉ ከሆነና ከነዚህ ከብዙ ዳኞች መካከል በአንዱ ዳኛ ላይ አቤቱታ ከቀረበበት ቀሪዎች ዳኞች ጉዳዩን ያዩታል ማለት ነው። ጥያቄውም እንግዲህ ለአዲሱ ችሎት በደረሰ በ15 ቀን ውስጥ መወሰን አለበት ማለት ነው። ጥያቄው በቀረበ በ15 ቀን ውስጥ መወሰን አለበት ማለት ነው። ስለዚህ ዳኛ እንዲነሳ የቀረበው ጥያቄ በ15 ቀን ውስጥ መወሰን አለበት። ውሳኔውም እንግዲህ ምንድን ነው? የመጨረሻና ይግባኝ የማይባልበት ነው ማለት ነው። ስለዚህ ዳኛ እንዲነሳ ማመልከቻ ቀርቦ ማመልከቻው ከተወሰነ በኋላ ይግባኝ የማይባልበት ነው ማለት ነው። በዚህን ጊዜ እንግዲህ የሚሰጠውን ውሳኔ ዳኛው ወዲያውን መፈጸም አለበት ማለት ነው። ስለዚህ ዳኛው እንዲነሳ ሌሎች ዳኞች ከወሰኑ ራሱ ከተቀበለው ጥሩ፣ ራሱ ካልተቀበለው ሌሎች ዳኞች ውሳኔ ይሰጣሉ ማለት ነው። እነዚህ ሌሎች ዳኞች ውሳኔ በሚሰጡ ጊዜ ዳኛው ወዲያውኑ ውሳኔውን መፈጸም አለበት ማለት ነው። ስለዚህ የማመልከቻ አቀራረቡ እንግዲህ ይህን ይመስላል። ይህ እንግዲህ እስካሁን ያየናቸው ማመልከቻ አቀራረብ እንግዲህ በዚህው አዋጅ ቁጥር አንቀጽ 34 ላይ ተደንግጎ ይገኛል ማለት ነው። ትክክል ያልሆነ ማመልከቻ ወይም ልክ ያልሆነ ማመልከቻ በቀረበ ጊዜ ምን ይከሰታል ወይስ ምን ይሆናል የሚለውን እንይ። ማመልከቻውን ፍርድ ቤቱ ተገቢ አይደለም በማለት ሳይቀበለው ከቀረ ግን የጉዳዩ ውጤት ግምት ውስጥ ሳይገባ ኪሳራውን የሚከፍለው ማመልከቻውን ያቀረበው ሰው ነው ማለት ነው። ስለዚህ የቀረበው ማመልከቻ ተቀባይነት ከሌለው የጉዳዩ ሁኔታ ግምት ውስጥ ሳይገባ ኪሳራውን ማን ይከፍላል ማለት ነው? አቤቱታውን ያቀረበው ሰው ይከፍላል ማለት ነው። እንዲህም በሆነ ጊዜ እንግዲህ ከተከራካሪዎቹ ወገኖች አንደኛው ወገን ዳኛው ከችሎት እንዲነሳ ያቀረበው ማመልከቻ በቂ ምክንያት የሌለው እንደሆነ የቀረበው ማመልከቻ በቂ ምክንያት የሌለው እንደሆነ በቂ ምክንያት ማለት እንግዲህ አሁን ከ1 እስከ 5 የዘረዘርናቸውና ሌላም ደግሞ በቂ ምክንያት የሌለ ከሆነ ፍርድ ቤቱ ምን ያደርጋል? ማመልከቻውን ውድቅ በማድረግ በአመልካቹ ላይ ከ1,000 ብር እስከ 3,000 ብር የሚደርስ መቀጮ ይቀጠዋል ማለት ነው። ስለዚህ የቀረበው ማመልከቻ በቂ ምክንያት ካልሆነ ወይም ልክ ካልሆነ ቅጣት አለው ማለት ነው። ዝቅተኛው 1,000 ብር ነው፣ ከፍተኛው 3,000 ብር ይሆናል ማለት ነው። ነገር ግን አቤቱታ አቅራቢው ሆን ብሎ የዳኛውን ስም ለማጥፋት ወይም ደግሞ ክብር ለመጉዳት ወይም ጉዳይን ለማጓተት አቤቱታ ያቀረበ ከሆነ ግን ቅጣቱ ከ3,000 እስከ 7,000 ሊደርስ ይችላል ማለት ነው። ስለዚህ አቤቱታ አቅራቢው ሆን ብሎ የዳኛውን ስም ለማጥፋት ጉዳዮችን ለማጓተት ከሆነ እስከ 7,000 የሚደርስ የገንዘብ ቅጣት ይጠብቀዋል ማለት ነው። ስለዚህ
ዳኞች ከችሎት እንዲነሱ አቤቱታ ሲቀርብ ጥንቃቄ ያስፈልጋል ማለት ነው። በቂ ምክንያት መኖር አለበት። በቂ ምክንያት በሌለበት ዳኛ ከችሎት እንዲነሳ ጥያቄ ማቅረብ ተገቢነት የለውም ማለት ነው። ውድና የተከበራችሁ የቻናሌ ተከታታዮች በዛሬው ቪዲዮአችን እንግዲህ ዳኛ ከችሎት የሚነሳባቸውን ምክንያቶች አይተናል። አቤቱታ እንዴት እንደሚቀርብ አይተናል። በሶስተኛ ደረጃ ደግሞ ትክክል ያልሆነ አቤቱታ የሚያስከትለውን የገንዘብ ቅጣት አይተናል ማለት ነው። እንግዲህ ለዛሬ ያቀረብንላችሁ የህግ ምክር ይህን ይመስላል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለምታውቋቸው ሸር አድርጉላቸው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።